ጓደኛዬ ንቃብ ትለብሳለች፣ ነገር ግን ለሷ አጅነቢ የሆኑ ወንዶች ጋር ትቀመጣለች። ሻይ ቡና ከነሱ ጋር ነው ቁጭ ብላ የምትጠጣው። የካርታ ጨዋታም ከነሱ ጋር ትጫወታለች። ፈላህ ሙስተዓን። የአቅሜን እመክራታለሁ፣ ነገር ግን ከተሸፈንኩ ምን ችግር አለው ትለኛለች። በዛ ላይ ከሴት ልጅ አንደበት የማይወጣን ቃል ትናገራለች። እስኪ መከሩን እኔንም እሷንም የሚል አላህ ተባረከ ወተዓላ ጥሩና መጥፎን ለይተን የምናውቅበት እውቀት ይስጠን፣ አቅል ልብ ይስጠን። የሒጃብ ዓላማው ከወንድ መራቅ ነው። ሰውነቷን በጨርቅ እንደሸፈነችው ሁሉ ሙሉ ማንነቷንም በመጋረጃ በክፍል በግርግዳ የመሸፈን ግዴታ አለባት ሴት ልጅ። ወንድና ሴት ተቀላቅሎ መቀመጥ ወንጀል። ነቢያችን አለይሂ ሰላቱ ወሰላም ወንዶችን ኢያኩም ወድኹል ዐለ ኒሳእ ብለዋል። አደራችሁን ወደ ሴቶች አትግቡ ብለዋል። ወንዶች ወደ ሴቶች አትግቡ እንደተባሉት ሁሉ ሴትም ወደ ወንድ ልትገባ ከወንድ ጋር ተቀላቅላ ልትቀመጥ በጭራሽ አይገባም። መልክን ሰውነትን የሚሸፍን ሒጃብ ማድረግ እንዳለባት ሁሉ ራሷን ለብሳም ቢሆን ከወንዶች የሚሸፍናት የሚሰተራት መጋረጃ ሊኖር በክፍል ልትለይ ይገባታል። ድምጿንም ጭምር ልትሰትርና ልትቀንስ ይገባታል። ወላ ተኽضዕነ ቢልቀውል ብሏል። ድምፃችሁን አታለሳልሱ፣ ልቡ ላይ በሽታ ያለበት ሸር ያስባል ብላ። እቃ ስትጠይቋቸው ከመጋረጃ በስተጀርባ ጠይቋቸው ብሏል። እቃውን ካለማቀበል ለመቀበል ወንድና ሴት ፊት ለፊት የተያዩ መሆን የለበትም። እንዴት ተብሎ ነው ታዲያ አላህና መልእክተኛው ያዘዙትን ሒጃብ አደርጋለሁ ብላ የምታስብ ሴት አደርጋለሁ የምትል ሴት ከአጅነቢ ጋር ቁጭ ብላ ካርታ የምትጫወተው ሻይ ቡና የምትለው ያልሆነ ነገር የምትናገረው? ይሄ የኢማን ወይም የእውቀት ማነስ ነው። በትክክል አላህና ረሱሉ ስላዘዙ ብላ ከሆነ ሒጃብ ያደረገችው ሒጃቡ የተደነገገው ራስን ከወንድ ለማራቅ ነው። ሒጃቡን አድርጋው ከአጅነቢ ጋር ቁጭ ብላ የምትቀልድ ከሆነ ሒጃቡ ጥቅም አይኖረውም። ሒጃቡ ሊገለጥ ይችላል፣ ሊያስደፍር ይችላል። ስለዚህ እህቶች አላህን ሊፈሩ የሒጃብን ክብር ሊጠብቁ ይገባቸዋል። ዓላማውን ሊረዱ ይገባቸዋል። ፋሽን አይደለም፣ ዝም ተብሎ የሚለበስ ልብስ አይደለም። ሒጃብ ሐቅ አለው፣ የሚያስገድዳቸው ነገሮች አሉ። ካርታ መጫወቱም ሌላ ራሱን የቻለ ችግርና መፍሰዳን። ሙስሊም በዚህ መልኩ ጊዜውን አያቃጥልም። ቁርአን በመቅራት ሶላት በመስገድ ዒልም በመማር ዚክር በማለት ለዲን ለዱንያ የሚጠቅምን ነገር በማድረግ ነው ጊዜውን ማሳለፍ ያለበት። አይደለም ከአጅነቢ ወንድ ጋር ሴት ከሴት ወንድ ከወንድ ጋር እንኳ ተቀምጦ ካርታ ሊጫወት አይገባም። ቀልብ የሚያደርገን አኺራን የሚያስረሳን ትርፍ ቃል እንዲናገሩ የሚያደርገን አልፎ ሁሉ ወደ ቁማር የሚወስድን። ስለዚህ አላህን ልንፈራ ወደ ዲናችን ልንመለስ የዲን ህግጋትን ዓላማዎቻቸውን ልናውቅ ይገባናል። የሒጃብ ዓላማው ወንድና ሴትን መለየትና ማራራቅ። በዚህ መልኩ ከወንድ ጠጋ ጠጋ ማለት ከተጀመረ አላህን የሚያስቆጣ ሸይጣን የሚፈልገው ወንጀል ላይ የመውደቅን በር ይከፋፍታል። ስለዚህ አኺራን የሚያበላሽ ነገር ላይ ወድቆ ከመጸጸት በፊት አላህና መልእክተኛው በቀረጹልን መንገድ መጓዝ ተገቢ ነው።